ያለ ጠየቃ ፈልጋለሁ ነበር እኔ ዋጋው ላልገባቸው ተግባር ወንጀት አርስ ብርቱ የጀግናው ልጅ ነኝ የጎዳናው ነው። በመጀመሪያ ደረጃ ሩታ ሄደሽ ልትቀበዩ ነገር ለምን ራስሽ በሩን ከፍተሽ አስወጥተሽ እንደሰጠሹ ግራን የገባኝ አይሚን የሆነ ከሱ ጋር ክርክር መፍጠር ደብሮሽ ሊሆን ይችላል ግን አቅምሽንም ለማሳየት ነው አሁን እንደኔ እየመሰለኝ ያለው ማለት ነው። የህግ አካል ይዘሽ ሄደሽ ልጅሽን ምናምን የወሰድሽበት መንገድ ትንሽ ግራ ስለገባኝ ነው። ለማንኛውም ትላንትና ሩታ በሩ ከፍታ ስትገባ ነበር ቪዲዮ የቆመውና ከህግ አካል ጋር መታ ልጇን ወስዳለች ማለት ነው። ወደ ቤት ይዛው ሄዳለች። አብርሃምም ሰጥቷታል። እኔ ህግ እንደማይጠይቀው ከዚህ በፊትም ተናግሬያለሁ። ልጁ ነው በራሷ ፊት ነው የወሰደው፣ ሰርቆ አይደለም የወሰደው ወይም ከሷ ደብቆ አይደለም የወሰደው። ስለዚህ የህግ አካል አምጥተሽ እሱን ልታስፈራሪ የምትችልበት ምንም አይነት ምክንያት የለም። ከዛ ውጪ ደግሞ አብርሃምም እያለ ያለው ነገር ትክክል ነው። በቃ አላ አይደለ እንደሱ እኔም መንዘላዘል እፈልጋለሁ ልክ አንተ ከሄርሜላ ጋር እንደምትሆነው እኔም ከደስታ ጋር መሆን እፈልጋለሁ እምትይ ከሆነ ደግሞ ምርጫሽ አንድና አንድ ነው። ልጁን በትክክለኛው መንገድ ለቤተሰብ መስጠት ማለት ነው። እሱ በቃ እንደፈለክ ሆናለሁ ብሎ አይደለ ቤቱን ለቆልሽ ልጁን ጥሎ ይወጣ። አንቺም ደግሞ እሱ የሆነውን ነገር እፈልጋለሁኝ እሱ እንደሚሆነው ሆናለሁ የምትይ ከሆነ ደግሞ ለቤተሰብሽ መስጠት ትችያለሽ። እና ይሄንን ልጅ እዚህ ነገር ውስጥ አስገብታችሁ ይሄንን ምንም የማያውቅ ምስኪን ልጅ እዚህ ነገር ውስጥ አስገብታችሁ ሌላ ነገር ውስጥ ባትገቡ እንደኔ የተሻለ ነው የሚል ሐሳብ ነው ያለኝ። የምሬ ነው። በጣም ብዙ የሚወዷችሁ በጣም ብዙ ለእናንተ አክብሮት ያላቸው ሰዎች እያዘኑባችሁ እንደሆነ ነው የተረዳሁት። ምክንያቱም በቃ አሁን ደግሞ እሱ በተራው ይሄድና ልጄን ወስደሽብኝማ ምናምን አትቀሪም የሚል ሌላ ሽኩቻ ትፈጥራላችሁ። ከዛ ደግሞ እሷ እንደዚህ እስከመች ነው አንዳችሁ ጋር እየመጣችሁ መቀጠል ያሰባችሁት? እስከመች ነው? ወይ ሰላም ፈጥራችሁ አብራችሁ መኖር አለባችሁ። ያ የማይሆን ደግሞ ከሆነ በትክክለኛው መንገድ አግባብ ባለው መንገድ የትኛውም ሰው እንደሚለያየው ተለያይታችሁ በስነ ስርዓት ህይወታችሁን መኖር ትጀምራላችሁ። ይሄ እየተበሻሸቃችሁ ነገሮችን የማይሆን አቅጣጫ ውስጥ እየወሰዳችሁ የምትሄዱት መንገድ የምሬን ነው መጨረሻው እኔ የሚያምር አይመስለኝም። ደስ የሚልም ነገር ይፈጠራል የሚል ሐሳብ አይኖረኝም። የምሬን ነው የምላችሁ። ይብን አሁን ልክ ያቺኛዋ ራሱ ሩታን ስታይ እኔም አሳድገዋለሁኝ እኔ ያሳድገዋለሁኝ መጀመሪያ ምን ስትል እንደነበር ሁላችንም አይተናልና አይሚን ድንገት ስለሆነባት ምናምንም ሊሆን ይችላል እንጂ እድሉን ብታገኝ አይኗን እንደማታሽ ሁላችንም ጥንቅቅ አድርገን እናውቃለን። ለማንኛውም ግን እንዳልኳችሁ ሩታ ከህግ አካላት ጋር መታይ ልጇን ወደ ቤት መልሰው ይዛ ሄዳለች። እኔ አሁን ግራ የገባኝ ነገር እንደዚህ መተሽ ለምትወስጁ ነገር መጀመሪያ ለምን በሩ ከፍተሽ አስወጣሽ? ራስሽን ለማሳየት ማንነትሽን ለማሳየት አለ አይደል? አንዳችሁን ነጥብ ለማስጣል ነው እየሞከራችሁ ያላችሁት። ይሄ ደግሞ ምንም ደስ የማይል ነገር ነው። እስከመች ነው እንደዚህ አይነት ነገሮችን እየፈጠራችሁ ልትቀጥሉ የምታስቡት? ለማንኛውም የሰማችሁ በጣም ብዙ ነገሮች አሉ። በእነዛ ጉዳይ ላይ አንዳንድ ነገሮችን እነግራችኋለሁ ማለት ነው። ሰላም እንዴት ናችሁ የኔ ተወዳጅ ቤተሰቦች? ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ በሰማናቸው መረጃዎች ወደ እናንተ ተመልሰን መተናል ማለት ነው። በመግቢያ ላይ እንዳልኳችሁ ሩታ ከአብርሽ ልጇን ተረክባለች ማለት ነው። እንዲያየው ነው እንደሰጠሽው ነው አሁን የኔ ጥያቄ። እንዲያየው ነው የሰጠሽው? አንቺ ብቃትሽን ልታሳይ ነው? አብርሃም እንዲህ ያደረገኝ ነው የሚለውን ነገር በህግ አቅጣጫ ፖይንት ለማስያዝ ነው አለ አይደል? እንደ ሪከርድ እንዲመዘገብልሽ አስበሽም ሊሆን ይችላል አላቅም። በዛን ቀን ቪዲዮ ላይ የተናገርሻቸውም ነገሮች አሉ። ምክንያቱም ማስረጃ እንደምትፈልጉ እናውቃለን፣ ልጁን ለመነጣጠቅ ማለት ነው። ቢሆንላችሁና እኮ እግዚአብሔር በስንት ነገር አስደስቷችሁ ስንት ነገር አድርጎላችሁ አንድ ላይ ሆናችሁ ነበር ልጃችሁን ማሳደግ ያለባችሁና አላ አይደለ? በእውነት አንዳንዴ እኮ እግዚአብሔርን በእኛ ያዝንብናል። ሁሉን ነገር አስተካክሎ ሰጥቶ የሰው ፍቅር ሰጥቶ ገንዘብ ሰጥቶ ሁሉን ነገር አሟልቶ ሰጥቶ ከኛ ደግሞ የሚፈልገውን ነገር አሁን እናንተ ፈጣሪያችሁን ማመስገን ባለባችሁ ሰዓት በሰጣችሁ ነገር መደሰት ባለባችሁ ሰዓት ላይ እንደዚህ አይነት አተካራዎችን እየፈጠራችሁ በጣም እኮ እግዚአብሔርን እኔ እውነቱን ስናገር በጣም የእናንተን ህይወት አይቶ መች ነው እኔም እንደነሱ መች ነው እኔም እነሱ ጋር ያለው ፍቅር እኔ ጋር የሚኖረው የሚሉ በጣም ብዙ ሰዎች አሉ። ሲጀመር አብዛኞቹ ተከታዮቻችሁ የማዳም ቅመሞች ናቸውና ያንን ህይወት መኖር ይፈልጋሉ። ያንን ህይወት በእናንተ ስለሚያዩ ነው የዚህን ያክል የሚወዳችሁም ደስተኛ የሚሆኑትምና አሁን ላይ ደግሞ እነሱ ከሚወዱት ነገር ባሻገር
ጸባችሁን ነው በደንብ እያዩ ያሉትና ምን ያክል ሊያሳዝን እንደሚችል እየገባችሁ አይደለም። እናንተ አሁን አቅማችሁን እየተለካካችሁ እንደሆነ ነው እንደኔ የሚሰማኝ። አሁን ዛሬ ላይ እሱ እንግዲህ ጂም ቤት ሆኖ ረጅም ጊዜ ሆነዋል። ጂም አቆመ ይሁን አላቅም እና ጂም ቤት ሆነ ምናምን የለቀቀው ምናምን ሙዚቃ አለ። ያው መልእክቱ ለማን እንደሆነ እኮ እናውቃለን፣ ግልጽ ነው። ለሷ የሆነ ነገር ማለት ፈልገ ምናምን ነውና አሁን እናንተ ጡንቻ የምትለካኩበት እኔ በልጣለሁኝ እኔ እንደዚህ ነኝ የምትባባሉበት ሰዓት ላይ አይደላችሁም። በቃ የልዑል እናትና አባት ናችሁ። እንደ ልዑል እናትና አባት ነው መሆንም ያለባችሁ። እናንተ ግን ልዑል ከመጣበት ጊዜ ጀምሮ የምትሆኑት የምታደርጉት ነገር ፍጹም ያንን ነገር የሚገልጽ አይደለም። በቃ በደንብ ነው ማንነታችሁን እያጣችሁ የመጣችሁት። ጭራሽ ያንተ ሲገርመን ደግሞ የእሷ ተጨማሪ ሆኖ መጣ። አንተን ለማሸቅ ብላ ጎረምሳ ወደ ህይወቷ አስገብታ ከጎረምሳ ጋር እንደፈለገች እየሆነች ምናምን ይሄ ጭራሽ የማያስኬድ መንገድ ነውና እኔ መች ከዚህ ነገር ልትመለሱ እንደምትችሉ አላቅም። ሁሉንም ሰዎች እኮ አሸነፋችሁ፣ በቃን አሉ። እውነት የእናንተ ነገር አሁን ሁሉም በቃኝ አለ። ነጋሽዬ በቃኝ አሉ፣ የእሷ ቤተሰቦች በቃኝ አሉ፣ እህት ወንድሞች ደከሙ በአንተ ጉዳይ በቃኝ አሉ። ይሰለቻል። የሆነ ነገር ተደረገ ሲባል ሰላም ፈጠሩ ሲባል አንዳችሁ ትመጡና የሆነ ነገር ፈልጋችሁ ማለት ነው። በቃ ካልተጣላን አይደምቅልንም አይነት ነገር ነው እኔ እናንተ እየሆነ ያለውና እኔ እንጃ እኔ እንዴት ልታደርጉ እንዳሰባችሁ እንዴት ልትሆኑ እንዳሰባችሁ አላቅም። ግን እንደፈለጋችሁ ሁኑ እናንተ። ይሄንን ልጅ ግን እዚህ ጉዳይ ውስጥ አትክተቱ። አንቺም ለሩታ ቀጥተኛ መልእክት ነው ማስተላለፍ የምፈልገው። እናት ነሽ፣ እንደ እናት ይሄ አብርሃምን አስቀናለሁ እያልሽ ጎረምሳ እያመጣሽ አጉል ነገር የምታደርጋቸውን ነገሮች አቁመሽ በአግባቡ ልጅሽን አሳድጊ። በጣም መስራት የምትችይ በጣም በተመልካች ዘንድ በጣም ጥሩ ቦታ ያለሽ ልጅ ነሽና ያንን ነገር ባታጭ ከሱ ጋር አጉል ግብግብ ውስጥ ባትገቢ እንደኔ የተሻለ ነው አይደል? ይሄንንም ጉዳይ እኮ ልክ ነው ብሎ በጣም የሚያጨበጭቡ ሰዎች አሉ። እኔ በጣም የሚገርመኝ ማለት ነው አሁን አብርሽ ከኤርሜላ ጋር በመሆኑ ከኤርሜላ ጋር እንደዚህ በመሆኑ የሚደግፉ የሚያጨበጭቡ በጣም ብዙ ሰዎች አሉ። እኔ እንዴት እንደሚያዩት ስለማላቅ ነው አሁን ግራ የገባኝና ባንቺም በኩል አሁን ይሄ ልጅ ሲመጣ ኖ ትክክል አይደለም ማለት እኮ ማንንም አልገደለም። የሆነ እንደናንተ አይነት ነገር ነው ያለባቸው እነሱ ራሱ ማለት ነው ብዙ ጊዜ እና አብርሃምን ወይም ሩታን ስለምትወዱ አብርሃምን መጥላት ወይም አብርሃምን ስለምትወዱ ሩታን መጥላት ትክክል አይደለም። በቃ እነዚህ ልጆች አንድ ላይ ሲመጡ ነው የወደዳችኋቸው። አሁንም ቢሆን ሲለያዩ መለየታቸው ትክክል እንዳልሆነና እያደረጉ ያሉት ነገር ፍጹም ስህተት እንደሆነ ነው መናገር እንጂ ጽንፍ ይዛችሁ እነሱን ራሱ እዛ ዳርና እዚህ ዳር ሆኖ ገመድ ሲጓተቱ ከጀርባ ሆናችሁ እያገዛችኋቸው እንደሆነ ነው እንደኔ የሚሰማኝና እኔ ከዚህ በፊት አብርሃም በቃ በጣም ብዙ ስህተቶችን ሰርቷል እና አሁን የእሱን ፕሮማክስ የሆኑ ስህተቶችን ካልደገምኩ እያለች ሩታ እንትን ስትል መሀል ላይ ልጁን እየጎዱት እንደሆነ ስለተሰማኝ ነው ይሄንን ነገር እያልኩ ያሉት ማለት ነውና ለማንኛውም ልጁን ሩታ መታ ተቀብለዋለች። ያንን ነገር መስማት ይያለው ማለት ነው። ከዚህ በኋላ ነገሮችን እንደምታስተካክልና ልጁን እዚህ ግብግብ ውስጥ መሃል እንደማትከቺ ተስፋ አደርጋለሁኝ። ወደ ቀልባችሁ ለመመለስ በተቻላችሁ መንገድ ብትሞክሩ በቃ መለያየትም ከሆነ በስነ ስርዓት ማንም ሰው ተለያይቶ እንደሚኖረው ተከባብራችሁ ብትኖሩ የተሻለ ነው። አንዳችሁ ጋር እየሄዳችሁ ነገር እየፈለጋችሁ አንደኛው የሚበሳጭበትን ወይ እየፈለጋችሁ የምታደርጉት ነገር ደስ አይልም፣ መጨረሻውም ሊያምር አይችልም ለማለት ያክል ነው ማለት ነው። ለማንኛውም ጋይስ እንግዲህ እናንተስ በዚህ ጉዳይ ላይ ምን ሐሳብ አላችሁ? እንደተለመደው ኮሜንት ሴክሽናችን ላይ ሐሳባችሁን አስፍሩልኝ። እወዳችኋለሁ። ይመቻችሁ።